ብሩክ አትበላ ብሩክ ቆይ ትንሽ ታገስ ብሩኬ ትንሽ ወንድም اسمع أقول لمنفس قدس اسمع أقول لمنفس قدس اسمع أقول لمنفس قدس بروك اسكي ترى ባዶ ጭንቀቻለሁ ማለት ምን ማለት ነው አልገባኝም። ምኖር አረብ ሀገር ነበር ወደድኩሽ ሲለኝ ከልቡ መስሎኝ እኔም ወደድኩት። እሱም ብዬ ብመጣ ይኸው ባዶ ጭንቀቻለሁ። ጉድ ሰረቅ። ወይኔ ጉዴ! አንቺ እንደዚህ አይነት ነገር እኮ ነው የምሰማው በሶሻል ሚዲያ ብቻ ነበር። ለካ በተግባርም አለ ማለት ነው። እኔም እንደሱ ስሰማ የተጋነነ ወሬ ነበር የሚመስል። ደረስኩት ለዚህ ሁሉ ነገር የተዳረኩት በአንተ ምክንያት ነው። አንተ ነህ ለዚህ ሁሉ ነገር ተጠያቂ። እኔ እናንተ ገና አልጨረስንም። የሚጎዳ ነገር እንዴት አደርጋለሁ? ማለት ያደበ ጥቁር ልብን ያላት እኔ ይሄ ነገር ወደ ብሩክ እንዲጠጋ ጭራሽ አልፈቅድም በጭራሽ። እሺ ይበቃል። አሁን መሽቷል። ሁላችንም ሲነጋ እንነጋገራለን። ባላስረዳውስ? ተረጋጊ ወይዘሮ ማለት ወንድሜን ማዳን አለብኝ። ወይዘሮ ማለት መቼም በህይወቷ ማምለጫ ማታጣ ሴትዮ በመጨረሻም እንግዲህ መድኃኒት አለኝ ካለ ወንድምህ የወንድምህ መድኃኒት እኔ ነኝ በማለት እንግዲህ የመድብልን ልቦን አራርታ እንግዲህ ከፈለገችበት ወጥታለች ማለት ነው። እንግዲህ የሞት ደብዳቤዋን ተቀደደላት ማለት ይቻላል ማለት ነው። እንግዲህ መድብልም እንዴት እንዳመናት ባይታወቅም እንግዲህ ያንን የሀበሻ መድኃኒት እሷ ምንድነው ማክሸፊያ ወይም ደግሞ ውስጥ ያለውን የተመረዘውን መርዝ ያወጣዋል ብላ አባብ ላይ የሰጠችው መድኃኒት ተቀብሎ መጥቷል ማለት ነው። ውድ ቤተሰቦቻችን ግን እንግዲህ የእውነት ስንት ፐርሰንት ይሄ ነገር ትክክል ነው የሚለውን አላቅም፣ ግራ ተጋብቷል። እንግዲህ ቅድስቴ አይሆንም በፍጹም ሊወስድ አይችልም ብላ ግግም ብላ ነበረ። ኃይለኛ ቅውጥ ያለ ጸብ ውስጥ ገብተው ነበር ማለት ነው ከመድብል ጋራ። ግን በመጨረሻም እንግዲህ መድብል አሸንፏል። መድብል ብቻ ሳይሆን ያሸነፈው ብሩክ ነው። ለዚህ ነገር በቃ ልሞክር ብሎ መቼም ታመመሰው ታውቃላችሁ። እግዚአብሔር አምላክ ጤናችንን ከጤና መታወክ እግዚአብሔር ይሰውረን። የታመመ ሰው የተጨነቀ ሰው ሁሉም ነገር መድኃኒት ነው ከተባለ የእውነትም መድኃኒት ሆኖት የሚድን ይመስለዋልና የተኛ ሰው ከባድ ነው ታውቃላችሁ። ቁመን ስንሄድ ነው አፋችን ብርታታችን ምላሳችን ብዙ ነገራችን እንትን የሚለው እንጂ ስንያዝ ጭብጥ አንሞላም። ሰው እንግዲህ ብሩኬም እንዳንድ ታመመ ሰው በቃ ለሞክረው በቃ ከሞትኩም ልሞት እንደዚህ ኩኝ ወንድ ልጅ ታውቃላችሁ። ወንድ ልጅ እንደዚህ ቁጭ ብሎ በሰው እጅ ገብቶ በሰው እጅ በልቶ አፉ አይናገርም፣ ቆሞ መሄድ አይችልም። ይሄ በጣም ከአእምሮ በላይ የሆነ በሽታ ህመም ነውና ግን ደግሞ ይሄን ነገር በጣም ስለሰለቸው እንዳሉ እንድልሽ ስለዚህ በቃ በሞክረውስ በሚል እንግዲህ ሐሳብ ቅድስቴ በፍጹም አይሆንም ምክንያቱም ማህሌትን እንዴት ልትታመን ትችላለች ብላ ነበረ። ሰው ግን በመጨረሻም እንግዲህ መድኃኒቱን ሰጥተውታል። መድኃኒቱን ሲሞክርም እንግዲህ ያው መጀመሪያ መድብል እንደሚለው መድኃኒቱ ትንሽ ከበድ ስለሚል ወዳው መድኃኒቱ ወደ ላይ መውጣት ያለበት ነገር እስኪወጣ ድረስ ምንም አይነት ህክምና ምንም አይነት መድኃኒት ወይም ምግብ የሚበላ የሚጠጣ ነገር ውሃም ሆነ ምግብ አይነት ምንም ነገር መቅበስ የለበትም ብሏል። እንግዲህ ቅድስቴ በጣም የተጨነቀችው እሪ እያለች ነው። በቃ ጀስት እንግዲህ በጣም እያጣረ ነው። ብሩክም በጣም ታሟል። ወደ ላይ እንትን እያለ ነው። ነፍስና ስጋው በቃ በጣም ነው የሚያስፈራው። ጋይሶች በጣም ነበር የሚያስጨንቀው። ግን የሆነ ነገር እየወጣለት ይመስላል። በእርግጠኝነት እንግዲህ ወጥቶለት የሆነ ነገር ወጥቶለት የሆነትም የመዳኛው ምክንያት እንደሚሆን ተስፋ እናደርጋለን እንጂ ብሩኬ እዚህ ጋር ከሞተ ምሳሌ ድራማዎች ባይ ባይ ቸልሲ ቻው ቸልሲ ትቼዋለሁ። እኔ በራሴ ድጋሚ አልከታተልም፣ አላይም፣ አልሰማም በጭራሽ ፍጻሜያችሁን ማለት ነው ጋይስ። እንዴ በጣም ተንዛዛ ጋይሶች። አሁን ጭራሽ የመጀመሪያው መነሻውን ረስተነው ሌላ የሚገርመው ደግሞ ዛሬ ደግሞ ጭራሽ ብለው ከአረብ ሀገር መጣይ ምናምን ብለው የሌለች አንድ ሸለመጥማጣ መጡ ጋይስ። እንዴ ምን ነው ሸዋ እንዴ ተውን እንጂ መጀመሪያዎች ተዋናንች ሄዱ ፍጻሜ ሳይገባ የሞገስና የሉላ ጉዳይ የደረሰ እንዴ ምን ነው ሸዋ የኤፍራታና ጠበቅ እንተናሳ ኤፍራታና መርዙ ድላለው ከዳ ጠበቃውስ እሺ ዝና ሞተ ኦኬ ነፍስ ይማር ብለናል እንዴ ጋይስ። የነንተና በተለይ
የሉላና የሞገስ እንትን በጣም ሰስፔንስ ሆነን ከምናየው የድራማው አንድ ፓርት ነው። እዚህ ጋር ብሩክን መርዘናል ምናምን ብለው እዚህ ጋር ይጀጀሉብናል። ሶ በእነዛኞች እንኳን እንዳነጽናና እነዛን አጠፋቸው ጋይስ። እንዴ እኔ በጣም ያስጠላሁ ማን ነው ምሳሌ እንዴ የምር በጣም አንደኛ ረዘመ ተንዛዛ፣ ሁለተኛ ደግሞ የሆነ ቀጣብሱን ለነገራቹ የነሱን ለማስረዘም ያው የቢዝነስ ጉዳይ ወይም ደግሞ የገቢ ጉዳይ ስለሆነ ነው። ኦፍ ኮርስ እንረዳለን። ግን ደግሞ የሆነ አንድ ነገር ጀስት ጨርሰውት አዲስ ክፍል ወይ የሆነ ነገር ድርሰት ይዘው ቢነሱ ነው የሚሻለው ነበር የምር ማለት ነው እንጂ እንደዚህ በሞቀው እዚሁ ነው ተዋናኞች እዚሁ ባሉበት ሆነው ማለት ነው ጋይሶች የሆነ ነገር አዲስ ክፍል አንድ ብለው ቢጀምሩ የተሻለ ነበር የሚሆነው ብዬ አስባለሁ። ግን እነሱ የሌላ አምጥተው እዚህ ጋር ካሌብ ምናምን ብለው እዛ ጋር ይሄን አራዊት የመሰለ ሰው ያስቀምጣው። ሁለተኛ ደግሞ እቺ ደግሞ ሸለመጥባ ከአረብ ሀገር የመጣ ምናምን ብለው እዚህ ጋር መጡ። ትትናም ብለው እዛ ጋር ለትትና ለብቻ ከፈሉ። ከዛስ ሌላ ምን አስበው ነው ደግሞ ሌላ ምን ሊፈጥሩ ነው? ምሳሌ ድራማ ግን ብዙ ድራማ ፈጥሯል እኮ። የመጀመሪያ ዳጣም ወለደ ጋይስ፣ ከዛ ደግሞ ትትናን ወለደ። ደስ አይልም? አይገርምም? በጣም የሚገርም እኮ ነው። ሶ በመጨረሻ እንግዲህ ዛሬ ይሄው ብሩክ ወደቀ ተነሳ እያሉ ነው። እኔ ግን ብሩክ እዚህ ጋር የሆነ ነገር ከሆነ ጋይስ ማርያምን መዳን አለበት ጋይስ። እንዴት እናንተ ሀሳባችሁን አስቀምጡ ጋይስ። የምር በጣም ነው የሚያስጠላው። መዳን አለበት። ሌላው ደግሞ እቺ መጣችው አዲሷ ልጅ እንግዲህ በአረብ ሀገር የኛከላ አመት ቆይቼ ብሬን ተበልቼ ምናምን አለች። ይሄ ሚዲያ ላይ የምናየው ወሬ እንግዲህ ድራማ ውስጥ አመጡት። አለምዬም እንዳለችው እንግዲህ እንዴ እኔ እኮ በድራማ ማነው በሚዲያ ብቻ ነበር የሚመስለኝ እንደዚህ በአካል አለ እንዳለች ድራማውን ምን ነው አሻንጉሊቶች ናቸው አልሽ። ኧረ ተይ አለምዬ ተይ። ድራማዎቹም እኮ የኛው ናቸው። እኛው ነን እንዴ ማን ከሌላ ማን ከኛ መጣልን ብለሽ ነው የኔ ቆንጆ የኔ ማርማራታ። ስለዚህ በጣም ከባድ ነገር ነው። እንግዲህ በዛ መልኩ ነው ያለችው። ሁኔታዎችን ለማስረዳት እንግዲህ ትንሽ ነገር የሹ ከበድ ያለ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ ዙሮ በቀጣይ ግን ብሩክ ዲኖ ወደ ራሱ ተመልሶ በአሪፍ ሁኔታ እንደምንገናኝ ተስፋ አደርጋለሁኝ። አለያ በለዚያ ግን በጣም ነው የሚያስጠላው። በቃ በዚህ ሁኔታ ካልሆነ በጣም ነገር የሹ የሚያስጠላ ነው የሚሆነው። በተረፈ ግን አይ ላቭ ዩ ሶ ማች ጋይስ። በጣም ነው የምንወዳችሁ። ምሳሌዎችን ይወዳችኋለሁ። በተለይ ቅድስቴን ካራክተር በጣም ነው የምወደው። በጣም ጎበዝ አስተዋይ ትሁት ናት ማለት ነው። እቺ ተንከሲስ ወልካፋ ድጋሜ ደግሞ ጋይስ እሱን ወደዛ አቀጣጥራ ሄዳ ከሱ ጋር ድጋሜ አሁንም ማለት ነው ይገርባችኋል። ካለ ሞሲሳ ድጋሜ ያዘዛ ስራስ ምን ቢሆን አሪፍ ነው። እሱኑ ራሱን ማለት ከብሩክ ጋር የሚያገናኝ ማለት ነው ከመድብል ጋር በቃ ብሩክ ማነው መድብልን የምታጠቂበት ነው በቃ መንገድ። ምክንያቱም የትትና ጉዳይ እስካሁን ስላላለቀ ዋናው ታርጌታችን ትትና ነች። ስለዚህ ትትናን ማንጣት አለብሽ ነው ያላት። እንግዲህ ታረቄ ጋር እያወሩ ነበረ እንግዲህ መድብል እንደያዛት ምናምን አልተናገረችም። ይልቁስ የጤንነት የጉዳይ ለምን አትጠይቀኝም እያለች ነበር። ነው ምን አገባኝ አንቺ ምን ስለሆነች ነው የምጠይቀው እያለ ነው እንግዲህ። አለምዬ ደግሞ መንገራ ያገኘቻትን ወይም ደግሞ ይችን ልጅቷን ምን ሆነሽ ነው ስትላት እንግዲህ ልጁ እንደዚህ ነው ልጁን ደግሞ አገኘሁት ብላ ወዲያው እየተከታተሉት ነበረ። ሰው ደግሞ አሁን ይሄንን ብር በልቶ ምናምን ብላ ያመጡላችሁና የትደርሙታል መሰራችሁ ወደ መድብል መቼም አንዴ ጉልበተኛ ተደርጓል አይደል ጋይስ። አሁን ደግሞ ይሄን ብር የበላውን ሰውዬ ይፋለማል ማለት ነው። አታድርስ። እኔ ከሁሉም እኔ ብር በላ የተባለው ሰውዬ የምናውቀው እንዳይሆን ብዬ ፈራው ትላላችሁ። ይሄ ብር የበላው ወይም ደግሞ የአረብ ሀገሯን ብሬን ጨው የተጫወተባት በስልት አስፈራርቷል። ጋር ቤት የያዝኩትን ንብረቴን የበፊቱንም ሲያስለካኝ ኑሮ አሁንም ያለኝን ቀምቶኝ ሄዳለች ማለት ነው። እንዴ እሷ የማታውቀው ጋር ለነገራችን ላይ የልጅቷ ታሪክ ይሄ እውነት ነው ስላችሁ ይሄ ምድር ላይ የሚሰራ ሁሉ ያለ እውነታ ነው። እንግዲህ ወደድኩሽ አፈቀርኩሽ ማሬ ፍቅሬ ብሎ በኦንላይን በፌስቡክ ወር በቲክቶክ ምናምን በለው ያወሩና ከዛ መጨረሻ ላይ ጋይሶችዬ እንደዚህ አይነት ወሬ ያወራሉ ማለት ነው። ከማውራትም አልፈው እነሱ ማምነው ይሄዱና ኢትዮጵያ ከዛ የኔ ማሬ ነው ቆንጆ ምናምን ይላሉ። ኧረ ሸም ነው ጋይስ፣ ሸም ነው። ይደብራል ጋይስ፣ ጌታን ይደብራል እንዴ። አይነፋም፣ የምር አይነፋም እንዴ። ለምን ነው እንደዚህ የሚሆነው? እዚህ አረብ ሀገር ስንት አመት ቆይተሽ ከሆነም ደግሞ ሂጂ። ግን ኦፍ ኮርስ ያኔ ቢያንስ አንድ ሰው የሚቀበልሽ መኖር አለበት እንዴ። እኔም ማላውቀውን ቀርቶ ማቀውን የሚታወቅ ራሱ ጋር እንዴት ነው ሰው ዛሬ ከራስ ቤተሰብ ጋር ከእህት ከወንድም ጋር ራሱ ተፈራርተን እንደ አውሬና እንደ አውሬ ማለት ድሮ አውሬ ነበር የሚፈራው፣ ዛሬ ግን ሰው ነው የሚፈራው እንዴ። ለምን እንደዛ ይሆናል? ስለዚህ በፍጹም የሚያስጠላ ነገር ነው። ያው በእርግጥ እነሱም ለማስተማር እዚህ ጋር ያስገቧት ፓርት ናት ብዬ አስባለሁ። ቀጣይ እንግዲህ ሁሉም ነገር ተስተካክሎ በተለይ የብሩኬ ጉዳይ ብሩኬ ወደ ጤንነቱ ተመልሶ ሁሉም ነገር ሰላም ሆኖ እንደምንገናኝ ተስፋ አደርጋለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ ቤተሰቦቼ። ባይ ባይ። አይ ላቭ ዩ